ጋር ተዋግተን አናውቅም። የተወሰዱ ርስቶችን አላስመለስም። ግን ምን እንባለው የኢትዮጵያ ወታደር ነው። የኢትዮጵያ ወታደር እንባላለን። ምን ሰራው ግን ለማን ነው? ለብልጽግና ነው ማለት ነው። ኢትዮጵያ የምትባለው ለማን ነው? እናት ብልጽግና ብቻ ነው እንጂ የኢትዮጵያ ብሔረሰቦችማ እየገደልናቸው ነው። በየቦታው እየቀበርናቸው ነው የመጣነው። እና ባለፈው እዚህ መቅደላ ላይ በነበረው ውጊያ ማለት ነው ነበርኩኝ። ከዚያ ኦፒ ኧረ እዚያ ላይ መንደር አለ ቤት ለምን ይቃጠላልኝ ሲለው አንተ ነህ እኔ ኮርመመረው በለው አጥፈው ሞትን ይቅመሳት። እኛ ሚሊተሪ የለበስ ነው ብቻ አይደለም ምን ሞተው እነሱ መሞት አለበት እያለ ነው ሲሰብክ ነበር ማለት ነው። በለው የእሱ አጨብጫቢ ነው እያለ ማለት ነው። እና እዚህ መጥቶ ሲሰብካችሁ ፋኖ ሲጠፋ ድረስ ነው እንጂ አንተን የቀን ሰራተኛ ሆነ ራሱ የሱ ግራጣይ ሆነ ራሱ እንድትሮጥ አይፈቅድልህ በቦታ ላይ ማለት ነው። እኔ ነገ ማልዳ እግሬ ቢቆረጥ ለማይሆኛ እንድንወር ራሱ አይፈቅድልኝ። ተግሬው ተቆርጦ ራሱ ማለት ነው እንድጠፋ ነው የሚፈልገው ፈጽሞ። ታላቋን የራሱን ኦሮሚያን ታሪክ የለም የራሱን ታሪክ ለምን ለማለት ነው በዚህ ጊዜ ይሄንን አረገ እንዲባል ማለት ነው። የራሱን ሀገር ነው የሚከው የአማራን ህዝብ ለማጥፋት በቃ የለም 100% በቃ ወስኖ የተነሳ ነው ማለት ነው። ከዚህ መቅደላ እንደዚህ አደረገ። ሳይንት አጅባር ደግሞ መጣ። ሳይንት አጅባር መጥቶ መንደር ውስጥ ነው ፋኖ ያለ ላይ ተራራ ላይ ነው ከባድ መሳሪያ የሚወረወረው መንደር ውስጥ ነው። ከዚያ ኧረ ነገር እንዴት ነው አለው። አሁን አንተ ሰውዬ ምን አባ ነው ተልኮ አለብህ እንዴ በለው እያልኩ እኮ ነው። ይቃጠል ቤቱ ማለት ነው ይቃጠል አቃጥለዋል። የተቃጠለ ቤት አለ እዚህ ይሄ ውሸት አይደለም ትሰማላችሁ። አዎ ይሄ ሀቅ ነገር ማለት ነው። እኔ የምዋሸው ነገር የለኝም። ነገር ለግንባር ጥይት ስለምሰጥ ማለት ነው። እዚያ ተቃጠለ። መጨረሻ ላይ ቦታውን ተቆጣጠሩ መከላከያዎች ማለት ነው። ምክንያቱም ፋኖ የለም አጃም ተኮስበት ቦታ እኮ ፋኖ የለም። መጀመሪያ ዝም ብሎ ነው የሚያጤሰው መሬቱን። ተቆጣጠረ ምን አለ ሲቪሎች አግኝተናል አለ በለው። አልታጠቀም እኮ የእሱ አጨብጫቢ ነው በለው አለ። ወረዳ አስተዳደሩ ነበር አቅነ የምናገረው እሱ ምን አለ ቤታቸውን ለቀው የተዳሉ ያኮ የሲቪል ቤት ነው የነሱ ቤታቸው ነው ሲል ማለት ነው። አንተ ራስ እኮ አንድ ጽንፈኛ ነህ። ከዚያ መጨረሻ ላይ ምንድን አደረኩ እኔ መጥቶ ለመጣት ነበር የፈለኩት ሰውየው ማለት ነው። ግን እኔ የቅርብ አጃቢ ብሆንም ማት የሱ ዙሪያ ጥበቆች አሉ ማለት ነው። ማት የሱ ዙሪያ ጥበቃ ስለነበሩ መጥቼ ለመውጣት አልተመቸኝም እንጂ ደፍቼ ለወጣ ነበር የፈለኩት። ምክንያቱም እሱ የት የተወለደ ነው? ቆቦ የተወለደ ነው። የቆቦ ልጅ ማለት ነው። አማራ የአማራ ባንዳ ማለት ነው። አማራ ላይ የሚጫወት ለአማራ ትንሽ እልህ የሌለው እሱ ጦረታ ሊወጣ 2 አመት ነው የቀረው። ጦረታ ከወጣ ደሞዙን ዘላለም ይበላል ማለት ነው። እንደገና አዲስ አበባ ላይ ኮንዶሚኒየም ቤት ተሰጥቷል። ይችን ቤት ላለማጣት ሲል ይችን የዘላለም ደሞዙን እስቲሞት ድረስ ለመብላት ሲል የአማራን ህዝብ ለማስገደል ወስኖ ተነስቷል ማለት ነው። እንግዲህ በ2 አመት ውስጥ አማራን ያጠፋዋል ፈጣሪ ወቅ። አማራ የማይኖርባት ሀገር እንደማንኛውም ብሔር የማይኖርባት ሀገር ከሆነች ኢትዮጵያ ማለት ነው ብትንትን ትባል። የኛ አባቶች እኮ ናቸው። እኛ እኮ ብዙ እኔ ህፃን ብሆንም ማለት ነው ህፃን ብሆንም እኔ እዚህ ያለው በብዙዋን ማለት ነው በታች ነኝ። ግን እኔ ማለት ነው ብዙ መጻፎችን አይቻለሁ። የኛ አባቶች ናቸው እቺን ሀገር ያቆማት ማለት ነው። በየወረዳውና በየዝሆን ከተማው የተሰራው ሐውልት ማለት ነው የጀግኖች ሐውልት ነው። ለይች ሀገር መስዋዕት የከፈሉ ማለት ነው እንጂ የአዝማሪ ሐውልት አይደለም። እነሱ ናቸው ለቀምት ላይ አንድ አጫሉ የሚባል አዝማሪ አለ። የሱን ሐውልት ሰርተው ያጼ ምኒልክን ሐውልት አዲስ አበባ ላይ ነቅለን እንትላለን አሉ። ያን ነቅለው የሚጥሉ ለምንድን ነው? የአማራን ታሪክ ለማጥፋት ማለት ነው። እኛ ደግሞ አንጠፋም እናጠፋዋለን እንጂ። ስለዚህ አትሽመጥመጡ። በቃ ምንድነው የምትሞት ከሆነ ትሞታለህ። በቃ አትቀርም ትሞታታለህ። እዚህ ከተማ ከመጣ ወንድ ልጅ ሆነ ማለት ነው ሩጠህ ካላመለጥክ ከፋኖ ጋር ካልሸሸ ትገደላለህ። አጭሩ ልንገር በቃ ወሰነ ማለት ነው። በቃ ይገላል። ምንም አይተውም። የነገርኳችሁ ሲቪል ያለ እንኳን ጸጉሩን ያሳድግ አሁን እዚህ ብዙ አለ ያልታጠቀ ጸጉሩን ያሳድግ ቆርጦ ነው የሚጥል። ምንም አይተውም። ርህራሄ የሚባል ነገር የላችሁም። እና ፋኖ ከዚህ በፊት እኔም በውጭኛ ስለምሰማ ማለት ነው ብዙ የለም ከብልጽግናም ራሱ ያቋቋማቸው ነበሩ። እኔ ራሴ ስለማቅ ማለት ነው ራሱ አቋቁሞ ራሱ ተተኳሽ እየሰጣቸው ህዝቡን እንዲያሰቃዩ ፋኖን እንዲያስጠሉ ፋኖ እንዲጠላ ማለት ነው። የኛ አይደለም ፋኖ እንዲባል በአማራ ህዝብ እንዲጠላ ራሱ ያደራጀው ነበር ፋኖን እንዲያፈርስ ማለት ነው። ግን ራሱ ፈርሶ ገብቷል ማለት ነው።
አሁን አንድነት ሲመሰረት ደግሞ እምቢ ያለው ደግሞ በየቦታው እየተቆመጠ ነው። ነገም ይቆመጣል። የኔ አክስቴ ልጅ አለ ሌባ ቡድና አለ። ትናንትም ዛሬም እየደወልኩለት ነው። ወይ ወደ ሰፈር ግባ ወይ ተጠርናት ትሞታለህ ብየዋለሁ። ይሞታል። ነገ ማልዳ ሌባ ፋኖ ባል እዚህ ምድር ላይ አይፈጠርም። ሁሉም ለአማራ የሚሞት ነው። እኔ አጋጣሚ የተወለድኩት የት ነው? ጎንደር ነው። ግን ጎንደር ተወልጄ ግን ወሎ ላይ ይታገላል። ምክንያቱም እኔ አማራ ነኝ። ደግሞ በማል ምን መተዋል ደግሞ ሙስሊምና ክርስቲያን የሙስሊሞችን ሃይማኖት ለማፍረስ ሙስሊም ፋኖ የለም እንዴ? የለም ሁላችሁ ስሙ። ብሔርንና ሃይማኖትን እኮ ለይቶ ማያቅሰው አለ ከኛ ማለት ነው። እሱ ትናንትና ከኛ አማርኛ ለምዶ ማለት ነው። እኛ አማርኛ ለምዶ ተምሮ እሱ ሙስሊምና ክርስቲያን አማራን ሃይማኖትና ብሔርን እንትን የሚል ነው። ክርስቲያንና ሙስሊም ማለት ሃይማኖት ነው። አገሬ ጋራ ነው። ሃይማኖት ግን የግል ነው ማለት ነው። ሃይማኖት ማንንም አይነካብኝ። ፋኖ መስጊድ አቃጥሏል እንዴ? ፋኖ አዲስ አበባ ላይ መስጊድና ነቅሎ ሆቴል ተክሏል? አልተከለም። የሚተክል ራሱ ነው። ስለዚህ ይሄንን ባንዳ ሌባ መንግስት እንደምናጠፈው እንደምንደመሰው እናንተ 100% ተማምናችሁ መኖር አለባችሁ። ፈጽሞ በቃ አጥፊ ነው። የአማራ ህዝብ እንዲጠፋ ነው የሚፈልገው። 2014 እና 15 እኮ እቅድ አውጥቷል። እቅድ ያወጣ ማን ነው? ቅድሚያ የአማራን ህዝብ ይዞ ትግራይን ማጥፋት። ሁለቱ ብሔር ናቸው የሚያይሉት። እነሱን ካጠፋ በኋላ ምን ማድረግ አለበት? ገልብጦ ከአማራ የተወሰኑ ባንዶችን ይሰበስብና ከጎኑ አድርጎ ለመረጃ ማለት ነው የአማራን ህዝብ መቅበር። አዚያ ታላቋ ኦሮሚያ ግን መመስረት ማለት ነው። አይመሰርታትም። እንቃጠላለን፣ እንነዳለን። እሱ ይሞት ከሆነ እኛም እንሞታለን እንጂ አንኖርም። ለዚህ እና ይሄ ነው ያው ዙሮ አዚያው ስለመቀጥል ከእንግዲህ በኋላ እንገናኛለን። አብረን የምንኖረው ሳለን ድረስ እኔ የአማራ ህዝብ ነፃ ሳይወጣ ወደ እናቴ ቤትም አልገባም። ሞራል እስኪ ወደ እናቴ ቤት አልገባም። ለትግል ጓዶችም ማስተላልፈው ካሁን ቀን ሰዓት ጀምሮ ማለት ነው የአማራ ህዝብ ነፃ ሳይወጣ ወደ ቤተሰብ እንኳን መግባት ይቅርና ብሰዋ ራሱ እንዳይቀብሩኝ። ሞራል ይደገም ሞራል። እሺ እናመሰግናለን ወንድማችን።